ይሰማሻል ሀቡ? አዎ ይሰማል ቡርቴ። ሀቡ ይሰማል። እኔ ገብቻለሁ። ሶፊዬ ሞዴሬተሮች ግሩፕ ዋትስአፕ ቼክ አድርጊ ፕሊዝ ፕሮፋይል። እሺ አገኘሁት ዞላ። ኦኬ ሳቢ የላኩልሽ ፕሮፋይል ደግሞ የላኩልሽን ኮድ ሲጽፍ ሳቢው። እሺ አቦይ የወንበሬ ድምፅ ነው ጋይስ። እሺ ሁሉም ተገኝቷል በቦታው። ዳሳሽን መታለች፣ ዞላና ቡርቴን መተዋል። ጥያቄያችን ኦር ከእናንተ ንግግር እናንተ በመጀመሪያ ደረጃ ዳሳሽ እንዲመለስላት የምትፈልጋቸውን ጥያቄዎች ትጀምራለች። እንዲጠራላት ሀቅ እንዲወጣላት የምትፈልገውን አይሰማም እኮ ይሄ ስልክ የተበላሸ ነው መሰለኝ። አይሰማም። ቡርቴ ሚውት አድርጊ እስከዛ። እሺ ከዳሳሽ ነው የምንጀምረው። ሀቢባዬ በነገርሽ መሰረት አይሰማም። ቴሌግራሟንም ምናምን እየሞከርኩ ነው። አሁን መጣ ድምፅክ። እሺ በነገርሽ መሰረት ቴሌግራሟን እየሞከርኩ ነበር እና የተደረገው ነገር በጣም የሚያስጠላ ነገር ነው። ሀቢባ ቴሌግራሟ የእሷን ጎግል አካውንት ፎርጌት ብለው በራሳቸው ጎግል አካውንት ነው የከፈቱት እና በሞከርን ቁጥር ሜሴጅ የሚገባው እዛኛው ሰው ጋር ነው። ሁለተኛ ደግሞ የፖሊስ ማስረጃ እኛ እጅ ጋር እንዳይደርስ የተደረገበት መንገድ ምንድን ነው? ኤምባሲ የሚሰራ ሰው ስልክ ተቀብዬ ነበር። ደውዬ ስጠይቅ ሙሉ ፋይሏ እንደተረከቡ ነው። እዛ ተወካይ ሆና የቀረበችው ትግስት ዘበነ አሰፋ የምትባል ሴት ነች። ያቺ ሴት ማነች? ያንን ፋይል ልታስቀረው የቻለችበት መንገድስ ምንድን ነው? ጥያቄ እንዳንጠይቅ ነው የተፈለገው። ቃልዬ ሴጣን አለባት ተብሎ እንዲደመደም ነው የተፈለገው እዚህ ጋር። ለምንድን ነው ሴትየቷን በጓሮ በኩል ነው ወደቀች የተባለው? የፖሊስ ማስረጃው እንደዛ አይልም ጭራሽ። በረንዳ ላይ ወድቃለች ነው የሚባለው። አንደኛ ፎቅ ላይ በረንዳ ላይ የፖሊስ ማስረጃውን ሀቢባ ልኬልሽ ብታዩ ብዙ ጥያቄ እንድጠይቅ የሚያደርግሽ ነገር አለ። ሲመስለኝ መጀመሪያም ያልተላከልን ይህን ጥያቄ እንድንጠይቅ ስላልተፈለገ ነው። ቃልዬ ስትወድቅ የሰሙበት ሰዓት ልዩነት አለ። ከላይ ፍሎር ላይ ያሉትና እታች ያሉት የሰጡት እንትን የተለያየ ነው። ማዳሟም ኢንተርቪው ተደርጋ ቃልዬ ላይ ምንም የጤና ችግርና የአእምሮ መረበሽ እንዳላየችባት ነው የተናገረችው። ያቺም መስካሪ ተብዬዋ መታ ማርታ የተናገረችው ነገር በጣም የሚያስጠላ ነው። ነገሩን አዙራ ዳሳሽን ተወቃሽ ልታደርግ ፈልጋለች። በዚህ መሀል ዳሳሽ ነጠላ አንጥፋ ለምና ልትከፍላት ነበር ለሪካ እየነገረቻት የነበረው ማለት ነው። በሰዓቱ ልጄ ላኪልኝ ያለባትን ገንዘብ እከፍላለሁ። እዚህ ጋር ግን ማርታ ስትናገር የነበረው እንደ ጎረቤት ልመስክር ብላ ነው የገባችው።
ግን መጨረሻ ላይ እያወራች የነበረው ነገር በጣም የሚያስጠላ ነው። አንዳንድ እናቶች ገንዘብ ይታፈሳል፣ እዚህ ገንዘብ የሚታፈስ ምናምን ነው የሚመስላቸው። ጭራሽ እንደዛ አይደለም። ዳሳሽ አሟታል ስትባል ልጄ ላኪልኝ ያለባትን ገንዘብ ከፍዬ ነጠላ አንጥፌም ቢሆን ለምኜ ከፍላለሁ እያለቻት ነበር። ይህን ካወራቻት በኋላ ምንም መልስ አልሰጠቻት። ግን እሷ እንደ መስካሪ ገብታ ያወራችው ነገር በጣም የሚያስጠላ ነገር ነው እና ለምንስ በጓሮ በኩል ምንም አይነት ካሜራ የለም ምናምን ብላለች። ሪፖርቱ ላይ የሚለው ግን በረንዳ ላይ ነው። ለምን ይሄን ነገር እንደዛ ልትል ቻለች ስልሽ ያየችውን ነገር ብቻ ዝም ማለት ራሱ ኖርማል ነው። ማንም የጠየቃት ሰው የለም። ያየችውን ብቻ ተናግራ ብትወጣ በጓሮ በኩል ነው የወደቀችው፣ ምንም አይነት ካሜራ የለም ምናምን ብላ ነበር። ካሜራ እንዳይታይም ተፈልጓል እዚህ ጋር። ለምን ይሄ ይሆናል? ወረቀቱ ላይ የሚለው ፖሊስ ያስቀመጠው ጽሁፍ በረንዳ ላይ እንደወደቀች ነው፣ አንደኛ ፍሎር ላይ በረንዳ ላይ እና ይሄን ነገር ለምን እንደዚህ ይሄ ሁሉ ድራማ እንደተሰራ እኔ ግራ ገብቶኛል። ቴሌግራሟንም እንዳልኩሽ ለመመለስ ስንሞክር በጣም የሚቻል አይደለም። በሌላ ሰው ጎግል አካውንት ነው የተከፈተው። የእሷን ፎርጌት ብለውታል እና ስልኩ ላይም በጣም ጥናት ተደርጎበታል። ለምን እቺ ልጅ ከሞተች በኋላ ለምን ፖሊስ ተረክቦ ወዲያው እንደወደቀች ሙሉ ንብረቷን ፖሊስ ነበር መረከብ የነበረበት። ሬሳዋ መጥቶ ስልኩ በጣም እጃቸው ላይ ብዙ ጊዜ ቆይቷል። የፈለጉትን ነገር ማድረግ ይችላሉ። በጣም ስልኩ ላይ ተሰርቷል። ዋትሳፕ ላይም 1.80 ምናምን ጂቢ የጠፋ ፋይል ያሳያል። ያንንም ነገር መመለስ አንችልም። ለምን እንዳልኩሽ ጎግል አካውንቱ በእነሱ ነው። እኛ በሞከር ቁጥር ሜሴጅ የሚገባው እነሱ ጋር ነው እንጂ እኛ ጋር አይደለም። በሲሟን ሞክረናል፣ ግን የሚቻል አይነት አይደለም። የዛ ጎግል አካውንት ባለቤት እኛ ጋር እስካልመጣ ድረስ ይህን ነገር ማድረግ አንችልም። እኛ ብዙ ቦታ ዞረናል፣ ብዙ ቦታ ጠይቀናል። ጭራሽ ሊያስተካክሉት የሚችሉት አይነት አይደለም። ከአቅም በላይ ነው። ሀቢባ ይህን ነገር በዝርዝር ብትጠይቂልኝ ደስ ይለኛል። እና የሰጠችውም ስም ትክክል አይደለም። አይመን የሚባል እኛ ጭራሽ አናውቅም። እዚህ ስልኳ ላይ ያገኘሁት ስልክ ደውዬ ነበር ለማጣራት ማለት ነው። ይስሐቅ የሚባል ሰውዬ እዚህ ነገሩን የጨረሰላት ማለት ነው። እና እሱም እንዲጠየቅ እፈልጋለሁ። ሀቢባ ያ እንትን አሁን ጂሜል ተቀይሮ ከሆነ ውያ እንደዚህ ጋር ጥያቄ ልጠይቀው። እሺ ኢሜል ተቀይሯል እያልክ ነው አይደለ ናቲ? አዎ ሀቢባ እሺ ያልዙ ኢሜል ተቀይሯል። እሺ አሁን ጥያቄ ጠይቅ ዞላ። እሺ አዎ እሺ ይሰማል አይሰማም? ይሰማል። የመጀመሪያ ጥያቄ ሀቢባ የመጀመሪያ ጥያቄ አልጨረስክ እኔ ሚዩት ላድርግና አዎ እያለክ ነው። አዎ ጠይቀኝ እያለክ ነው። አንተ ጠይቅ። ኖ ጨርሻለሁ። መጠየቅ ትችላለህ። እሺ የመጀመሪያ ጥያቄ እኔ ለአንተ ማለት መጠይቅ ጥያቄ ሪካ ወረቀት ተቀበላለች ወይ መሰለኝ ሳይሆን ሪካ ወረቀት ተቀበላለች ወይ? የፖሊስ ጣቢያውን ሪካ ወረቀት ተቀበላለች። ቆይ አሁን እንዳታወራ፣ ቆይ እኔ ልጨርስና ስማኝና ከጨረስኩ በኋላ ታወራለህ። ሪካ ወረቀት ተቀበላለች ወይ የፖሊስ ጣቢያ? አዎ ካልክ ማስረጃ ትሰጠኛለህ። አዎ ካልክ ማለት ነው። አንድ ሁለተኛ ነገር ደግሞ ስልኩ ዋትሳፕ ላይ ተናግራለች ሪካ ሀቢባ ከሰማሽ ከዚህ በፊት ደልቺ እላት ነበረ። አሁን ተደልቷል፣ የሆነ ጊጋባይት የተደለተ ያሳያል አለ። አዎ ተደልቷል እኮ መደለትማ ተደልቷል። አንድ ሁለተኛ ነገር ደግሞ ጎረቤታችን ባለፈው ገብታ ነበር መስከረም አውርታሻለች። ምን እንዳለች ታውቂያለሽ? ትናንት ሳወራት ሲሙ አክቲቭ አይደለም፣ ሲሙ አክቲቭ አይደለም። ሶ አክቲቭ ካልሆነ ሲሙ እንዴት ነው የሚላክልሽ? ኮድ እንዴት ነው የሚላክልሽ? ገባሽ? እንዴት? አንድ ሁለተኛ ነገር ደግሞ አሁን ኢሜል ተቀይሮ ምናምን ቢል እኔ አላዳምጠውም። ለምን እንደማላዳምጠው ታውቂያለሽ ሀቢባ? የዛኔ ስልኩን ሰክሰስ ምን ነበረች? የዛኔ ስልኩን ክፈተው ስትሉት ለምን ነቅሎ ወጣ? አንድ ያዥልኝ፣ ለምን ነቅሎ ወጣ? እዛ ጋር ፊት ለፊት ማሳየት ነበረበት። አሁን እሱ ከፍቶት ኢሜይሉን ይቀይረው ወይ ምን ይበለው አላውቅም። እኔ የማውቀው ነገር የለም እዚህ ጋር ማለት ነው። ሶ ይሄኛውን አንድ ያዥልኝ። የዛኔ ክፈተው ስትየው ለምንድን ነው ነቅሎ የወጣው? አሁን እዚህ ጋር ይኸውልሽ ምንም ዳሳሽ የምታውቀው ምንም አይነት ነገር የለም። እሱ ግን ስልኩ እሱ እጅ ላይ ነው። ገባሽ አይደለ?
እዚህ ጋር ኢሜይሉ ተቀየረ ተብሎ ወይ የሆነ ነገር ኖሮት ወይ ተደልቶ ወይ የሆነ ነገር አላውቅም። ብቻ ለምንድን ነው የዛን ሰዓት ላይቭ ላይ ሰክሰስ ክፈተው እያለች ነበረ። ባሏም ክፈተው እያለ ነበር እዛው ላይቭ ላይ። አንቺም እያልሽ ነበረ ላይቭ ላይ። ለምን አልከፈተውም? ላይቭ ላይ ለምን አልከፈተውም? ሰው አሁን ቆይቶ መጥቶ ኢሜይል ተቀይሯል ቢለኝ እኔ አላምነው። እኔ አሁንም ሀቁ እንዲወጣ ነው የምፈልገው። ገባሽ? ግን እንደዚህ ነው ቢል እኔ አሁን አልሰማው። ምክንያቱም የዛን ሰዓት ላይቭ ላይ ክፈተው እያልሽው ነበር። ለምን እንዳልከፈተው ይሄን ጠይቂልኝ። ከዛ በኋላ ደግሞ እኔ ወደ ጉዳይ ሄዳለሁ። ኦኬ እናት የዛለታ ስልኩን ክፈተው ብዬሽ ነበር ላይቭ ላይ። ለምን ነበር ያልከፈትከው? እሺ ሀቢባዬ፣ የመጀመሪያው ሪካ ወረቀት ተቀብላለች ወይ እንትን አላት ወይ ያለኝ አይደል? እና ለዚህ ነገር የመጀመሪያው እንትን ላይ ተወካይ እኔ ነኝ ብላለች። እንዴት የአክስቷ ልጅ ሳራ እያለች ብለሽ ጠይቃትሻታል። እኔ ነኝ ብላለች። ስለዛ ተወካይ ራሷ ነች፣ አምናልናለች። ይሄ አንድ ኔትወርክ እያስቸገሩ አቤት የኢትዮጵያ ኔትወርክ አስቸገረ። ጋይስ እኔ ነኝ የተቋረጥኩት አይደለም አቡዬ፣ መብራት ሄዶ ነው። ዋይፋይ ላይ ነው መሰለኝ ያሉት። ቡርቴ ናት የተቋረጠችው። ቡርቴ አይ መብራት ሄዶ ነው። ዋይፋይ ነው መብራት ትመጣለች። ኦኬ ይቀጥል። ወይ እነሱም ሄዱ። እነሱንም ነቃላቸው። አንድ እንትን ስለሆነ አሁን የኔ በዳታ ስለሆነ ነው። አንድ እንትን ስለሆነ አንድ ግቢ ናችሁ እንዴ? አንድ ፊት ለፊት የምን አንድ ግቢ ፊት ለፊት አንድ ቤት ከኔ ስትወጪ እነሱ ቤት ነው። ከእነሱ ውጪ አንድ እና አንድ ቤት የቀበሌ ቤት ነው። አዎ የቀበሌ ቤት ነው። ኦኬ አንድ ግቢ ማለት ጎረቤት በቃ አንድ ፊት ለፊት ጎረቤት። እኔ ዳሳሽ አሳድገኛለች። እኔ ምን አንድ ጎረቤት ብቻ። እኔና ቃልዬ አንድ ላይ ነው ያደግነው። እኔና ቃልዬ አንድ ላይ ነው ያደግነው። አቡዬ በዚህ አስገብኝ። በዛኛው አካውንቷ መታለች። ሀቢባዬ ማብራት እየጠፋ ስለሆነ ኔትወርክ በጣም እያስቸገረን ስለሆነ ነው። የእኔ ስልክ ደግሞ ስፒከሩ በደንብ ስለማይሰማ ነው በዛ የገባ ነው። ይሄ በጣም አሪፍ ነው። እና እንዳልኩሽ ነው የመጀመሪያው ኢንተርቪው ላይ ይሰማል ሀቢባ? አዎ ይሰማል። እንዳልኩሽ ነው የመጀመሪያው ኢንተርቪው ላይ ራስሽ ጠይቀሻት ነበር። እንዴት የአክስቷ ልጅ ሳራ እያለች አንቺ እንዴት እንትን አልሽ ስትል እናትየው ወክላኝ ነው ብላ ራሷ አምናለች ማለት ነው። እናትየው ግን ምንም የወከለቻት ነገር የለም። እዚህ ጋር ከዚህ የወሰደቻት እሷ ስለሆነች ብቻ እዛ ጋር ተወካይነቱን ራሷ ወሰደች። ተረዳሽኝ? የዛን ቀን ደግሞ በሰዓቱ ይኸውልሽ በኔትወርክ ምክንያት ነው የወጣሁት። ግን እዛው ጋር ሆኜ የእንትና ሲያስረዱኝ እየሞከርኩት ነበር። ኢሜል አድሬሱ ተቀይሯል። በእኔ አቅም ብቻ እንትን የሚባል አይደለም ብዬ በጣም ብዙ ቦታ ዞሬያለሁ። በጣም ብዙ ቦታ ማለት ነው። እሱ ሊያምነኝም ላያምነኝም ይችላል። እሱ የራሱ ሀሳብ ነው፣ መፍቱ ነው። ግን እንዳልኩሽ ብዙ ቦታ ሄጄ ወረቀትም እንደዚህ በፖሊስ ደረጃ ተባብረውኝ ጠይቄያለሁ። የዛ ኢሜል አድሬስ ባለቤት ሳይመጣ ያንን ነገር በፍጹም መክፈት አይቻልም። ተረዳሽ? በጣም ነው የተሰራበት ስልኩ ላይ ሀቢባ ከምልሽ በላይ ማለት ነው። ሬሳው እንደተላከ ከሬሳው ጋር ሙሉ ማቴሪያሉ መላክ ነበረበት፣ ግን እጃቸው ላይ ቆይቶ ነው የመጣው። ስለዛ ሰዓት አላቸው፣ የፈለጉትን ነገር ማድረግ ይችላሉ። እዚህ ጋር ወረቀቱንም ራሱ ያላኩልን
በዛ ወረቀት ተንተረሰሽ ብዙ ጥያቄ መጠየቅ ትችያለሽ ሀቢባ። ምንም የማይዋጠልሽ ነገር ነው ወረቀቱ ላይ የሚለው። በጣም በቃ ብዙ እንድትጠራጠር የሚያደርግሽ ነገር አለ። እና ያቺም ሴትዮ መታ ለምን እንደዛ አይነት ኢንተርቪው እንደተደረገች እኔ ምንም ማውቀው ነገር የለም። በጓሮ በኩል ነው የወደቀችው ብላ ምንም አይነት ካሜራ እንዳይታይ ነገሮቹ ልዘጋ የቻለችበት መንገድ እኔ በጣም ነው የገረመኝ በራሴ ማለት ነው። እንኳን ከዛ እዚህ ካሜራ የለም እንዴ ሀገራችን ውስጥስ። ሲቀጥል ደግሞ እኔ እውነታና እውነታውን ነው የምፈልገው። ለምን አንዴ ልጄ ሄዳለች። ሲቀጥል ተጎጇ እኔ ነኝ፣ እናቷ ነኝ አይደል? አንድ ልጄ እና ያጠዋል ስንት ነገር ሁኛ ያሳደግኳትን ግን አሁን ማለት ነው የእሷ ህይወት ሲያልፍ ብዙ ነገር ይወራል። ሀቢባዬ ግን ያሌ ሄድኩበት ቦታ ይኸው እመቤቴን ነው የምልሽ፣ ያልሄድኩበት ቦታ የክሬን ነው የምመሰክር። እንትኑን እሱ አጥፍቶት ነው የሚባለው ማለት ነው። ምንም አላጠፋውም። እመቤቴን ነው የምልሽ፣ ሀቁ ይውጣልኝ በቃ ሀቁ እንዲወጣል። ብዙ ቦታ ይጃለሁ፣ ያልረገጥኩበት ቦታ የለም። በቃ እኔ ስለማላክ አብረን ሂደናል። እኔ አጥፍቶታል ይኸውልሽ እያልኩ ያለሁት አጥፍቶት ሊሆን ይችላል ነው እንጂ አጥፍቶታል አላልኩም። ግን እውነታው እንዲወጣልኝ በቃ አንድ ጥያቄ ልጠይቀው እሱን አንዴ። እናት ነኝና የሰማው ሰዓት ጀምሮ ማለት ነው እንቅልፍም አይወስደኝም። በቃ እየተምሰለስ ጃሱ ቆይ አንዴ ከሱ ጋር ነው ማወቅ። እኔም ልሞት እሱ ነገር እውነታው ይውጣልኝ። አብረውም አደጉ ጓደኛም ሆነች ምንም ሆነች ቃልጄ እንደው ቀርታለች። ስለቀረች ለእሷ ለሞተ ዘመድ የለውም ላለ ነው እንጂ። ስለዚህ ፍርዱን መድኃኒዓለም ያውጣው። በእርግጥ ግን ደግሞ እውነታው እንዲወጣልኝ ነው እኔ የምፈልገው ማለት ነው። ስለዚህ ከሌ እንዲህ አለኝ ሳይሆን እውነታው የእናትነቴን ማለት ነው። አንድ ልጄን ነው ያጣኋት፣ አንድ ልጄን ማለት ነው። ስንት ነገር ሁኛ ያሳደግኳትን የሙት ልጅ ነው ያጣኋት። ስለዚህ እውነታው እንዲወጣልኝ ነው የምፈልገው። እሷም ቢሆን በቃ እውነታውን እኮ ነው። እዚህ ጋር ሙታለች አይደል? ህይወቱ አልፏል። በቃ ግን ዳሳሽ እንዲህ አይነት ችግር አለ በቃ እንደዚህ ነው ብሎ ግልጹ ለምን አይነገረኝም? እሱም ነገር ለምን ይወራልኛል እንዴ? እኔ ደግሞ እንዳብድ ነው? እኔም እኮ አብዳለሁ። እሷ የሞተችው አንሶ ይሄ ልጅ ደግሞ ለዚህ ልጅ ደግሞ ትንሽ ቀን እሷ እንኳን ጠንከርን እንዲል ማለት ነው። ባይሆን ትንሽ ተባበሩኝ በቻላችሁት ነገር እንድረጋጋ። ልጄን ከፈለጋችሁ እውነተውን አውጡልኝ። ሌላ ልጄን አልመልሳትም። አንዴ ሰው አምኜ ተበልቻለሁ። በቃ አለማወቄ ነው። ሰው አብረን አድገን ላለው ደግሞ ቃልዬ ማለት ነው። ልክ ነው። አብረው ላይ ያደጉ ግን አብረው እንዳደጉ አይደለም አሁን እየተሰራ ያለው። እውነታው ይውጣልኝ በቃ። እኔ አንዴ ልጄን አጥቻለሁ። እዚህ ጋር አሁን እኛም እያለን ያለ ነው። እኛ ሪካ ገደለቻት አላለም፣ ግን የተደረገውን ነገር ለምን እውነታው እንዳይወጣ ተፈለገ? ወረቀት ለምን አልተላከልንም? ሀቢባ እዚህ ጋር ብዙ ነገር አለ። አሁን ለምሳሌ ላይ 4 ፎቅ ነው ያሪል ነው ወረቀት ላይ ተገልጿል። ግን 4ኛው ፎቅ ከታች ያለችው የሰሙበት ድምፅ ራሱ ማለት ነው ወደቀች ሲባል የሰሙበት የሰጡት ኢንተርቪው በጣም የተለያየ ነው። በጣም ብዙ አይነት ጥያቄ እንድጠይቂ ነው የሚያደርግሽ፣ ብዙ አይነት ማለት ነው። እታች ላይ የተገኘው ነገር አንድ እግር ጫማ ታች አንድ እግር ጫማ ላይ። አሁን ዘላለም የምር ቃልዬ እህቴ ነች እያለ ከሆነ ለምን ይሄ ነገር እንዲወጣ አይተባበርንም? እኛ ሪካ ገላታለች አላልንም። እዚህ ጋር ምንም ያለው ነገር የለም። ለምን ለማዳሞቹ እሷን ብትሆን ለምን ከበር ትሰራለች እኮ? እሱን እኮ ነው የምልህ። ቆይ አንዴ እናንተ ቃልዬ ነፍሷን ይማረውና ራሷን አላጠፋችም። የሆነ ሰው ገፍትሯት ነው። ስለዚህ ተገፍትራ ከሆነ መዳም ቤት ስለሆነ አረቦች ነው ሊሆኑ የሚችሉት። ሪካ ከቤቷ መታ አትገፈትራትም ማለት ሪካ አይደለችም። መዳም ናት የምትሉት የምጠረጥሩት መዳም አረቧ ነው የምጠረጥሩት። ከሰራ ስጠኝ ደግሞ አሁንም አልበቃ አሁን ይሰማል? አቡ ትሰሚያለሽ? አዎ እሺ። እናንተ የምትጠረጥሩት ማለት ነው ሁኔታው በጣም ያጠራጥራል። አንደኛ እንዳልዞላኒ እነሱ አልተሰማቸው መሰለኝ ኔትወርክ እምቢ ብሏቸው መሰለኝ። እኔ ይሰማችኋል እናንተ? ቆይ እኮ ለእነሱ ነው ጥያቄው። ስለዚህ እንዲሰሙ ይፈልጋለሁ ፕሊዝ። ቆይ ሚውት ናቸው። ናቲ ዳሳሽ ቡርቴ
ኢንቫይት ሀቢባዬ ኔትወርክ በጣም እያስቸገረን ስለሆነ ነው። እኛ አሁን ለምሳሌ ያለውን ነገር ለምን በግልጽ እንወቀው ነው ስልሽ፣ እዛ ጋር ተፈጥሮ የነበረውን ነገር አሁን ለምሳሌ ማርታም ገብታ የተናገረችው ነገር ምን ብታ የፈለገችው ናቲ ለምንድን ነው በጀርባ በኩል ነው ብላ ለምን እውነታውን ልታርቀው ፈለገች? ካሜራም እንዳይታየን የፈለገችው ምንድን ነው? የሆነ ነገር ባታቀች ሴትዮ ከመሬት ተነስታ ከወደቀች ምናምን በኋላ ነው የደረስኩት ብላለች። ግን በምን አውቃ ተናገረች? ከኋላ ነው ወረቀቱ ፖሊስ መቶ የጻፈው ነገር ፊት ለፊት በረንዳ ላይ እንደወደቀች ነው። ለምን ይሄ ውሸት አስፈለገ? ናቲ የተፈጠረውን ነገር አምነን እንድንቀበል ለምን እውነታውን አይናገሩም? እነሱም ቢሆን ይሰማል ኔትወርክ ወይ ይሰማል? ሀቢባ ይሰማል? እሺ አዳምጠኛ እንዴ ጉዳዩ በጣም ልሽ ሀቢባዬ አንዴ ወይኔ ፈጣሪ ሆይ ድረስ ለመስማት ምንም ፈቃደኛ አይደሉም። አንዴ ልንገራችሁ እኔ የተረዳሁትን ከእናንተ ጉዳዩ በጣም ያጠራጥራል። አንደኛ እንዳላችሁት ለምን ወረቀቱ በጊዜ አልተላከልንም ጥያቄዎች እንዳንጠይቅ ተብሎ ነው። በጊዜ ከአስክሬኑ ቀድሞ ለምን የውጤቱ አልተላከልንም? ሁለተኛ ነገር ለምን ኢሜሏ በሌላ ኢሜል ተቀየረ? ሁለት የሚያጠራጥር ነገር። ሶስተኛ አስክሬኗ መጥቶ ስናየው ምንም የተሰነጣጠቀ ነገር የለውም። ከፎቅ ላይ የወደቀ ሰው ከአራተኛ ፎቅ ላይ የወደቀ ሰው ለምን አይሰነጣጠቅም? ለምን ንጹህ ሆነ አስክሬኑ? ጭንቅላቷ ብቻ ነው የተሰነጠቀው። ግን ዝም ብለን ቀበር ነው ሳናስመረመር። ኦኬ እነዚህ አራት የሚያጠራጥሩ ነገሮች አሉ። ትክክል። ግን ዞላም ሆነ ሪካ የአረብን ወንጀል ሸፍነው ምንድን ነው የሚጠቀሙት? ማለት አረቧ ናት የገደለቻት ብላችሁ ከጠረጠራችሁ፣ ቃልጌ ነፍሷን ይማረው ራሷን አላጠፋችሁም ብላችሁ ከጠረጠራችሁ፣ እነዚህ ኢትዮጵያውያን ቃልን አብሮ አደጋቸው አረብ ሸፍነው ለአረብ ምንድን ነው የሚጠቀሙት? ለምን ይሸፍናሉ? አይሰማም? ለእኔ ትሰማለሽ? አዊ ለእነሱ አሁን ይሰማል? ሀቢባ ኔትወርክ እየተቋረጠ ስለሆነ ጥያቄን ሰምተኸኛል? ሀቢባዬ ኔትወርክ እያስቸገረን ስለሆነ ነው። ይሰማ? እሺ ጥያቄ አዎ ሰምቼሻለሁ። አንዴ ትደግሚልኛለሽ? አልፎ አልፎ ጥያቄ። እሺ ሁኔታው በጣም ያጠራጥራል። ትክክል ነው። ቃልዬ ነፍሷን ይማረውና ስትሞት አረብ ቤት ነበረች። ከፎቅ ላይ ራሷን ጣለች ነው የተባለው። ግን እኛ ደግሞ ራሷን መጣሏን አላመንበትም። አንድ ሰው ገፍትሯት ነው። አንዴ ድገሚልን ሀቢባዬ፣ ድገሚልን ሀቢባ። እሺ አዎ ማንን ነው የምጠረጥሩት? ገሏታል ብላችሁ ያሰባችሁት ማዳምን ነው? ወጥተው ይግቡ ወይ? ይሰማል ሀቢባ? እሺ ጥያቄውን መልስልኝ አቶ። ኔትወርክ እኮ ነው ሀቡዬ። እንትን ሚዩት ሲያደርጉት ይመለሳል፣ እንትን ሲያደርጉት ስለሚመለስ ኔትወርክ ትንሽ አስቸጋሪ ነው ወደኛ አካባቢ። አይ ቲንክ እኔ ወይ ቅልቦችን ልጥራውና የት ሄደው ማመልከት እንዳለባቸው እንዲነግራቸው፣ ድጋሚ ግቡ፣ ወታችሁ ግቡ፣ ኔትወርካችሁ እንዲስተካከል። የት ሄደው ነው ማመልከት ያለባቸው? አሁን እነሱ አስክሬኑን ከቀበሩ በኋላ ነው መጥተው
አላመንበትም ያሉት። ስለዚህ አስክሬኑ ተቆፍሮ ድጋሚ የአስክሬን ምርመራ እንዲደረግላቸው የት መሄድ እንዳለባቸው ከህግ አንጻር የት መሄድ እንዳለባቸው ቅልቦችን ጠርቼ እንዲመራቸው አይደለ? እኔ ትክክለኛው ነገር ይሄ ነው አይደል? ወደ ህግ ተሄዶ አስክሬን ምርመራ ተደርጎ በሀገራችን ኢትዮጵያ ማስመርመር ነበረባቸው። አለማስመርመራችን የእኛ ጥፋት ነው ብለዋል በቀደም። ማስመርመር ነበረባቸው ከመቅበራቸው በፊት። ስለዚህ አሁን እንደ አዲስ ተቆፍሮ አስክሬን ይወጣና ይመረመርና ውጤቱ በሀገራችን ዶክተሮች፣ በሀገራችን ባለሙያዎች ይነገራቸዋል። ያኔ ራሷን ጥላ አይደለም ተገፍትራ ነው ከተባለ ለውጭ ጉዳይ በኤምባሲ ምናምን ወደ ቤሩት መጠየቅ ያለበት አካል ይጠይቃል። መዳምም ከሆነች ሚስተርም ከሆነ ይጠየቃሉ በህግ ማለት ነው። ጊዜ ሆነዋል። ቅርብ 15 ቀን ጻፉ ከመጣችሁ ናቲ ድረስ ግን አቡዬ እስከዛ ድረስ ግን ኤምባሲውማ አጣርቶ ወረቀቱን አያይዞ ነው የላከው። ኤምባሲ ነው እኮ የላከው። አስክሬኑን አጣርቶ ሪፖርት ተቀብሎ ነው ኤምባሲው የላከው እኮ አቡዬ። ታዲያ መጠየቅ ያለበት ኤምባሲው ነው። ኤምባሲው ይጠየቃል። ሪካ ወረቀቱን ከያዘችው ሪካ ትጠየቃለች። ሪካ ጋር እኮ አልደረሰም ወረቀቱ። ኤምባሲ አሁን እነሱ እያሉ ያሉት እኮ ይኸውልሽ፣ አሁን ውክልና ሳንሰጣት ነው እንደዚህ የሆነችው አሉ። ውክልና ሳንሰጣት ነው። ውክልና እንደተሰጣት ደግሞ ወረቀቱን አሁን ልክልሻለሁ፣ እዛው ታሳይልኝ። እኔ ራሱ ኤምባሲውን ወረቀቱን እንዲልኩልኝ ጠይቄ አይቻልም፣ ለቤተሰብ ብቻ ነው የሚሰጠው ነው የተባልኩት። አይቻልም በቃ አየሻ። እነሱ ግን እያሰቡ ያሉት ወረቀቱን ሪካ ጋር ነበረ። ለምን ተንዛዛ? መጠየቅ ካለባቸው እኮ ሂደው ኤምባሲ መክሰስ ይችላሉ። አሁን አንድ ሁለተኛ ነገር ደግሞ አዎ እንደዛ ነው እየተባለ ያለው። ይሄን ያህል አቅም አላት ቤሩት ላይ እንዴት? እስኪ አንድ ሁለተኛ ነገር ደግሞ እኔ የምልሽ አቡዬ ለምንድን ነው ዘላለም ያልተባበረን አለ። ዘላለም ለምንድን ነው ያልተባበረን አለ። ፈጽሞ ኢግኖር አድርገውኛል። እንዳለ ጎረቤት ያውቃል እንዳለ በቃ ፈጽሞ ማለት ነው። እኔ ምንም ስልኩ እንደመጣ ምንም አልተነገረኝም። ስልኩን ይዞ ሲሄድ የት እንደሚሄድ እንዴት ብዬ ነው የምተባበራቸው? እስኪ ንገሪኝ። እና ዘላለም እንደዚህ ነው ብሎ እስኪ የቱ ጋ ነው ያለኝ? እስኪ ይሄን ጠይቂልኝ። እና ዘላለም እንደዚህ ነው ብሎ እንደዚህ ቦታ እንሂድ ብሎ እስኪ የቱ ጋ ነው የጠየቀኝ? የቱ ጋ ነው የምተባበራቸው? እስኪ ንገሪኝ። እስኪ እኔ ላለመተባበር ወደኋላ ካልኩኝ እስኪ ጠይቅ። አንድ ቤት እኮ ነው ያለ ነው። አንድ ምግብ ነው አብረን ቁጭ ብለን በአንድ ትሪ የምንበለው ከሱ ጋር ገባሽ? አንድ ላይ ነን ለማለት ፈልጌ። ለምንድን ነው የቱ ጋ ነው ያለኝ? ለምን አልተባበረንም ካል የቱ ጋ ነው ያለኝ ብሎኝ እኔ የቀረሁት ወደኋላ የቱ ጋ? እስኪ ይህን ጠይቅልኝ። አሁን የተናገረው ነገር በጣም ስለደበረኝ ነው። ለምን ያላደረገውን ነገር ተባበሩኝ እንደ እኔ የቱ ጋ ነው የቀረሁት? ኦኬ በቤተሰብ በጎረቤት በአብሮ አደግ ያጋጥማል አንዳንዴ ነው ከደረሰበት። አይ ነው ሲል ነው እሱ። አሁን እሱ ሲል ነው ዘላለም እንኳን ልተባበራችሁ ብሎ እንኳን እንትን አላለም አለ። የቱ ጋ ነው ልተባበራችሁ ያላልኳቸው? የቱን አሳይተውኝ እስኪ አቡ የቱን አሳይ። አዎ ግን አንዳንዴ ቆንጆ ፊት ራሱ አታይም። ስትመጪ ከዳሳሽ እንደፈለገች ዳሳሽ ይኸውልሽ ቃልዬ የሞተችባት ዳሳሽ አለ እሷ እዚህ ኮመንት ላይ የማያውቋት ራሱ ማለት ነው አዝነዋል በጣም ማለት ነው። እንኳን ለዳሳሽ ይቅርና ማለት ዳሳሽ የፈለገችው ማለት ትችላለች። የፈለገች ልጅ ነው የሞተባት። እኔ በራሴ ቦታ ሆኜ የእሷን ሳስበው በጣም ከባድ ነው። በእሷ ቦታ ሆን ላልቋቋመው ይችላል። ዳሳሽን ያልፈርድባት እንደዚህ ብላለች፣ ዳሳሽ እንደዚህ ብላለች፣ ዘላለም ነው የገደላት ብላ ብትራሱ ትችላለች። ገባሽ? እሷ ምንም ማንም እኔ በነገራችን ላይ ማለት ይመጣል ብዙ ህዝብ ይመጣል፣ እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ይላታል። ጭንቅላቷ እንዴት ነው ጥሩ አይነት ነገር ልታስብ አትችልም። እኔ እሷን አልፈርድም፣ ግን እዚህ ጋር መጥተው ያልሆነ ነገር ውስጥ በቃ እሷን ረጅም በቃ ያልሆነ በቃ ወይ የሆነ ማስረጃ ይዘሽ ወይ የሆነ ነገር ይዘሽ ነው እንትን ማለት ዳሳሽን ዝም ብለው ያስገባታል። ባለፈው ራሱ ማርታ የምትባለው ነው አይደለም ያመጣት፣ ሌላ ሰው አይደለም ያመጣት። እሱ ነው እንደውም ቁጥር እየላከልሽ የነበረው ሲመስለኝ። ከዛ በኋላ እነሱ ሄዱና ይዟት መጡ በመኪና ራሳቸው ያመጧት ናቸው። እንግዲህ ከየት እኔ አላውቃትም። አሁን ልጅቷ ነው አሁን ድጋሚ ነው ወይስ ለነ እንደዚህ ነው ብላ ውሸት እንድትመሰክር ይሁን እኔ አሁን እሷን እንደዚህ መስክራለች ብዬ ላምን አልችልም። ጥሩ ተናግራለች ወይ መጥፎ ተናግራለች ብዬ ላምን አልችልም። አላየሁኝም። የምትናገረው ነው የምሰማው። የምትናገረው እስከ ሰማው ድረስ የምትናገረው ነው እንትን ብለው እንጂ አላየሁኝም። ስላላየሁ አላምንም። ያ ይሄ እንደዚህ በአይኔ ባያው እዚህ ጋር የተነገረኝን ነው እየሰማሁ ያለሁት። እነሱም የተነገራቸውን ነው እየሰማሁ ያሉት። ማመን አለማመን የእኛ ጉዳይ ነው፣ የየሰው ጉዳይ ነው። ስለዚህ አሁን እሱ እኔ አሁን ጥያቄም አሁን ድጋሚ የምጠይቅ አሁን ከገቡ የቱ ጋ ነው እኔ ሳልተባበራቸው የቀረሁት?
አንድ ሁለተኛ ነገር ደግሞ ቃልዬን ነው እኔ አሳልፌ ለሀረብ የምሰጠው? እስኪ ጠይቂ። የጠየቅሽው ጥያቄ ጥሩ ነው። በቃ እኔ ቃልዬን ሊያውም ቃልዬን እንኳን ቃልዬን አረ ብቻ ተይው። እሺ የታሉ? ኔትወርክ አስቸግሯቸው ነው። ታዋቸው ኮመንት ላይ አንድ እነሱ እስኪገቡ ድረስ እኔ ያለውን ደግሞ ላውራ። አንድ ፍቅረኛ ደግሞ የተባለው ነገር አሁን ኮመንት ላይ ስላየሁ ነው። ፍቅረኛ የተባለው ደግሞ ፍቅረኛ ቃልዬ የላት እኔን ነው እያወራች የነበረው። ሰውየውም አሁን እኔን ቪዲዮ ከፍቼ ብታሳየው ከገባ ራሱ አሁን ቢችል ያቀኛል፣ አውርቶኛል። ወንድሜ ነው ስትለው ኖ አይደለም ወንድምሽ። እኔን መጀመሪያ አወራኝ፣ በቃ ወንድም ሆነ ምናምን ብሎ አወራኝ። ከዛ በኋላ ከዘጋችሁ በኋላ ምን አለ? ይሄ ፍቅረኛሽ ነው ወንድምሽ ትንሽ ልጅ ነው አሳይተሽኛል። ይሄ ፍቅረኛሽ ነው ብሏታል። ከዛ በኋላ ቮይስ ልካልኛለች። አቢ ነው የምትለኝ እሷ እና አቢ ሰውየው ስላወቀ ልኬልሻለሁ። ሀውዬ ሰውየው ስላወቀ ከዚህ በኋላ እኔ ስደውልልህ ብቻ እንገናኛለን እናወራለን አይነት ነገር እንጂ አሁን አንተ አትደውል አለበዛ ስልክሽን እንቀማሻለን ብለውኛል የሚል ቮይስ ልካልኛለች ቃል ያን ቮይስ አሁን ልኬልሻለሁ። እዩና እንትን ማሰማት ትችያለሽ። ላሉት እዚህ ጋር ኮመንት ላይ ላሉትም እንዳሳሽ እንኳን ታውቃለሽ። ባለፈውም ነግራሻለች። አይ ልታወራ የምትችለው ዘላለምን ነው ሌላ ማንንም አይደለም ብላሻለች ባለፈው። ዳሳሽ የታለች? ስልክ እንትን ካርድ አልቆባት ከሆነ ካርድ እንሙላላት። ጓደኛዬ ትሞላላት አለች። ቁጥሯን ላክላት። በውስጥ ካርድ አልቆባት ነው ዳታ አልቆባት። ሁለት እየጻፈሽልሽ ነው። ይኸውልሽ አይሻ እየጻፈችልሽ ነው። አይሻ በሚል አይሻ አንድ ናቸው፣ ቤት ናቸው አሉ። ስላየኋት እሷ ናት። ቡርቴ ትሄደች ለምትሉችት ቤቲ እኮ ቡርቴ ናት። ቡርቴ ትንሽ ኦልዲስ የድሮ ስም ስለሆነ ዘመናዊ አድርጋው ቤቲ ብላለች። ላይክ ቡርቴ ኦልዲስ ነው፣ ቤቲ ሞደርን ነው። ሶ ዳትስ ዋይ አይሻን ኢንቫይት አድርጌታለሁ። ኔትወርክ እምቢ አላት። ስለዚህ አንተ ሁለት ጥያቄዎችን ነው እንድንጠይቅልህ የምትፈልገው። እኔ መቼ ነው ጠይቃችሁኝ ያልተባበርኳችሁ እና እኔ እንዴት ቃልዬን አሳልፌ ለአረብ እሰጣለሁ? ሁለቱ ናቸው ጥያቄ። እንደገና እኔ ደግሞ እንዳልጠይቃቸው አሁን እነሱ ሀዘን ላይ ናቸው ከተባለ ናቲ ከኔ ጋር አብሮ ነው ወጣ ብለን ወክም አድርገን የምንመለሰው። እሱ መንገድ ይችል ነበረ፣ ተባበርም ብሎ መንገድ ይችል ነበረ። አንድ ሁለተኛ ነገር ደግሞ እንዳልጠይቃቸው ጥሩ ፊት እያዩ አይደለም። ጎረቤት ምስክር ነው። ጥሩ ፊት እያዩ አይደለም። ከዳሳሽ ችግር የለውም፣ ዳሳሽ ትችላለች። ከናቲ መናገር ይችላል። ከኔ ጋር አብሮ እየሄደ ነው፣ አብረው እየዋለ ነው፣ አብረው እየበላን፣ አብረው እየጠጣን። ናቲ መንገድ ይችላለን። አይሻ ወተሽ ግቢ፣ ኢንቫይት አድርጌሻለሁ። ሊመጣልሽ አልቻለም። ከቲክቶክ ወተሽ ዩቱብ ከፍተሽ ተመለሺ። የሆነ ነገር ፌስቡክ ወይ ዩቱብ ሌላ አፕ ከፍተሽ ተመለሺ። ኢንቫይት አድርጌሻለሁ ደጋግሜ፣ ግን እየመጣ አይደለም አንቺ ጋር። እሺ ቡርቴ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ሀቡ። እንዴት ናችሁ? አለን። ሰላም ነው አለን ይመስገን። እሺ አንቺ ምንድን ነው የምትይው?
ዞላ ፍቅረኛ የላትም ያለ ነው። አንቺ ዴቭ የሚባል ፍቅረኛ እንደነበራት ነግረሽናል። አዎ መጀመሪያ አላት እኮ ሲጀመር እኮ እዛ ላይ ያወሩትን መሰለኝ ዞላም እየነገረሽ ያለው ቃልዬ ያው ስታወራ ወንድምሽ አይደለም እና ፍቅረኛሽ ነው ምናምን ስላለ ነው ማመን ስላቃተው ነው ሰውየው። እኔ ግን ፍቅረኛዋ ዴቭ ነው። አይ ዞላ አያውቅም ነበር ይሆናል ፍቅረኛ እንዳላት። ኤኒዌይ ግን አንቺ ቡርቴ የሚጥል ህመም እንዳላት ኢትዮጵያ ውስጥ እያለች ታውቂ ነበር? ኢትዮጵያ ውስጥ እያለች በጭራሽ ምንም አውቀው ነገር የለም። ይሄንን የሰማሁት ከራሷ አንደበት ነው፣ ከቃልዬ ከራሷ። ወድቄ ነበር ቡርቴ አለችኝ። ምንድን ነው ስላት ያው አይነ ጥላ ብላ እንደምትለፈልፍ መዳሟ እንደነገራችንና ዋትስ አይነ ጥላ ብላ እንደጠየቀቻት ይሄንን ሁላ ነግራኛለች። ያው ነግሬሽ ነበረ። አንቺ ግን ውስጥሽ ምን ይልሻል ቡርቴ? የሆነ ሰው ገፍትሯት ነው ብለሽ ታስቢያለሽ ወይስ ራሷን አጥፍታ ነው ብለሽ ታስቢያለሽ? እኔ የማስበው ራሷን አጥፍታ ነው። ለምን መረጃዎችን ልኬልሻለሁ ቴሌግራም ላይ፣ እሱን ብታሰሚልኝ ደስ ይለኛል። የነበረውን ከአንድ እስከ መጨረሻው የነበረውን ያው ስለምናት የነበረበትን ፓርቱ ላሁን እያንዳንዷን ልክ ያለው እሷም የነበረውን እኩል ስንመላለስ የነበረውን ቮይስ ልኬልሻለሁ። ብታሰሚልኝ ደስ ይለኛል። አሁን ላይ ቴሌግራም ልኬልሽ ነበረ። አይሻ በሚለው አካውንት ኢንቫይት ያው ልከፍተው ነው። አይሻ በሚለው አካውንት ኢንቫይት አድርጊያቸዋለሁ። ዳሳሽ እና ናቲ እንትን እያለ አይደለም፣ እየሰራ አይደለም። ወይ አካውንት ቀይሩ ወይ ወታችሁ ትገቡ አይዶን ነው። ቃል የጠፋሁበት ምክንያት እንዴት ነሽ? መጀመሪያ ደህና ነሽ? እንዴት ነሽ ስልሽ በቀዳዬ ብሩንም አላገኘችም። በዛ ላይ ደግሞ ብር ሰርታ ሙሉ ቀን ነኔ ጾም 3 ቀን አልነበረ ራቤል የተመላለች ሰርታ ብታይ ሰርታ ወሰዱባት እና በቃ በጣም ንድድ ብላለች። ብታይ የምሬ ነው የምልሽ፣ ንድድ ብቻ አይገልጸውም። እና በዛ ላይ ደግሞ ምን ብዬ አፍ አውጥቼ እየደጋገምኩ ልጠይቃት፣ እሷም ተጨንቃለች። በዛ ላይ ይህንን ደግሞ ስፒድ ላይ ነው ፖዝ አድርጊ። ስፒድ ላይ ነው በጣም እየፈጠነ ነው ለእኛ ለመሰማት እየፈጠነ ስለሆነ ቴሌግራም ስፒድ አለው እንዴ? ቀንትን ቴሌግራም ስፒድ አለው ጋይስ። የቱ ጋር ነው የቴሌግራምን ስፒድ የማጠፋው? እኔ ዋትሳፕ ላይ ነው ስፒድ የማውቀው። እስቲ ቆይ 1.52 ኖርማል አደረኩት። ያስ ሁለት ነው አሁን ቻልኩበት። የጠፋሁበት ላይ ይሄ ነገር ሁላ ማለት በዚህ ጉዳይ ስትጨናነቅ ይህን ነገር ስታስብ በቃ ያሻ ምን እንደሚፈጠር ምን እያስከተለ እንደሆነ እና ብቻ እኔም ተጨንቅ ያለው ስልሽ በቃ ካለው ሁኔታ አንጻር ምን ብዬ ለአንቺ መልስ ልስጥሽ? ለዛ ነው። በዛ ላይ ደግሞ እንትን ብሎ ነበረ ትንሽ ዋይፋይ ተቋርጦብኝ ነበር። ለዛ ነው። ከባድ ነው። ብቻ እንግዲህ ምን ልበልሽ ቃልዬ፣ አንቺ ትረጃለሽ ብዬ አስባለሁ። ከኛ በላይ እሳት ውስጥ ተቃጥላ ያውላ ብር ማጣት ማለት አይደለም። እያለቀሰሽ ነበር። እግዚአብሔር እናመልሽ። ከባድ ነው። ላብ እዚህ አንገቷ ላይ እንፋሎት ተሸክማ እየሄደች እና ብቻ አላውቅም። እንግዲህ እናወራለን። እስኪ ነግሬያታለሁ፣ ግን ያው አሁን የሚያበድራትን እየፈለገች ነው። እስከዛው ድረስ ምንድን ነው የምትነግሪኝ? ማርያም በሽቲ እኔ እኮ በቃ ይቅር። እኔ እኮ እንደ አማራጭ እኮ ነው ያልኩት። ብሩቴ ይገባኛል፣ አውቃለሁ። እኔ ነሽ ቡርቴ እኔ እንጃ እኔ ምን ውስጥ እየከተትኳት እንደሆነ የዚህ አመት እኔ እንጃ ይለያል ቡርቴ። እኔ አይ በቃ በብሩ ምክንያት አይደለም ጠፋሽ እንኳን ያልኩሽኝ አንቺን። እኔ ለዛም አይደለም ሲጀመር። እኔ ችግር የለም ይቅር፣ እሱ ችግር የለም። እኔ እንደሆነ ሆናለሁ ቡርቴ፣ ችግር የለም። ምን እንደምልሽ አላውቅም ቡርቴ። እኔ እንጃ እናቴን እኔ በእኔ ምክንያት እያሰቃየኋት ነው። ምን እንደምልሽ አላውቅም ክርስቶስን በቃ እኔ እንጃ በእኔ ምክንያት እኔ እናቴንም እያሰቃየኋት እኔ ቡርቴ በቃ የሆነት ሞት ነው የሚሻለኝ። እኔ ራሱ ቡርቴ እመቤት ሆነሽ በእኔ ምክንያት እኔ እየተሰቃየች እኔ እኮ በቃ አንድ ፊቱን አንድ ያልቅሳ ዝም ብትል ነው ቡርቴ። የምር በተቻለሽ አንቺ አረጋጊያት። እኔ በቃ የማደርገውን አድርጋለሁ ራሴ፣ እሷን ብቻ ደራሽ ቡርቴ። ውይ አትደውሉ በዚህ ሰዓት በእናታችሁ።
ቁጥሬ እንደሚያመጡ ዝም ብለው የሚደውሉት ያለማቋረጥ እኮ የነገርኩሽ እኮ እንደታ ኦ ማይ ጋድ እኔ ላይቭ ላይ ሆኜ ስደውሉ ብሎክ ነው ማድረጋችሁ። ያው ተናግሬያለሁ። እየወጣችሁ ብሎክ አረገችን ብላችሁ አልቅሱ። እቦልካችኋለሁ ላይቭ ላይ ሆኜ ስደውሉብኝ ምንም ይሁን ጉዳዩ። ያው አሁን 3ኛ ጊዜ ደውሉ እቦልካለሁ። ማንም ሁን ማለት ምንም አላይም። የምትልኩት እንደምልሽ አላውቅም። ክርስቶስን ቆይ ላሳልፈው። ይሄን ሰምተነዋል። በእኔ ምክንያት እኔ እናቴን ምክንያት እኔ ተሰቃየች። እኔ እኮ በቃ አንድ ቪዲዮ አንድ ያልቅሳ ዝም ብትል ነው ቡርቴ የምር በተቻለሽ አንቺ አረጋገጥ ቡርቴ ለምን ከመጀመሪያው አላክሽልንም? የላክሽው ቮይስ እኮ ብር ለምን ጉዳይ እንደጠየቀች ቃል እኮ አይገልጽም። ከዚህ በፊት ያለው ቮይስ ለምን አላክሽው? ሀቡ በውስጥ መስመር ያው እኔ እና አንቺ የሆነ ሰው ሜስ እንትኑን ልኮልሻል ቮይሱን። በእርግጥ እንደሰማሹ እርግጠኛ ነኝ ያ ነገር ለአንቺ ብቻ ነው። አልሰማው ምንም ነገር ኖ ተልኮልሻል እኮ በውስጥ መስመር። አልሰማው ከሆነ ቢዚ ነበር። አም ሱፐር ቢዚ ለዛ አልሰማውም። በእውነት ነው የምልሽ። ይላክልሻል ቴሌግራም ላይ ግን እንዳታውጩ ላይቭ ላይ ነው የተባልኩት። የቤተሰብ ጉዳይ ነው እንዳታውጩ ተባልኩ እንጂ አልከፈትኩትም፣ አልሰማሁት። ስለዚህ አሁን የትኛው ቮይስ እንዳለ እዚህ ውስጥ መሀል ላይ አላውቅም። ድንገት ሊከፈት ይችላል። ስንተኛው ላይ እንዳለ ንገሪኝ። መከፈት የሌለበት ጉዳይ ካለ እዚህ ጋር እኔ አንቺ ስም ሁሉንም አዳምጪው። ያለውን ነገር ሁሉም እንዲሰማው ስለምፈልግ ነው። እያንዳንዱን ስቴፕ ይደመጥልኝ ሀቡ። በቃ እኮ አንቺ የላክሽልኝን እንዳለ ነው የምከፍተው። ሌላ ሰው የላክልኝ ነገር ካለ አላውቅም። እኔ አንቺ የላክሽልኝን ሀ ብዬ ነው የጀመርኩት። ሲጀምር ግን ከዚህ በፊት ያለው ቮይስ ካልተላከ እኛ እንዴት ነው የሚገባን? ቃልዬ ብር ለምን ጉዳይ ጠይቃ አንቺ ማለት እናቷ እንዳለቀሰች ችግር ስትነግሪያት ስደት ላይ ተጨነቀች እና ጭንቀቷን ማልቀስ ጀመረች። ኤኒዌይ እንመለስበት ወደ ቮይስ መጨረሻ ላይ ምን እንደምልሽ አላውቅም። ክርስቶስን እኔ እንጃ በእኔ ምክንያት እኔ እናቴንም እያሰቃየኋት እኔ ቡርቴ በቃ የእውነት ሞት ነው የሚሻለኝ። እኔ ራሱ ቡርቴ እመቤቴ ሆነሽ በእኔ ምክንያት እኔ እየተሰቃየች እኔ እኮ በቃ አንድ ፊቱን አንድ ያልቅሳ ዝም ብትል ነው ቡርቴ የምር በተቻለሽ አንቺ አረጋገጥ። እኔ በቃ የማደርገውን አደርጋለሁ ራሴ። እሷን ብቻ ደራሽ ቃል እኔ እኮ የነገርኩሽ እኮ እንድታለቅሽ አይደለም፣ ያሉት ነገሮችን ነው እየነገርኩሽ ያለሁት። መደበቅ ስለማልፈልግ ነው፣ ግልጹን እየነገርኩሽ ነው ቃልዬ። ለዛ ነው እንጂ የተለየ ነገር ኖሮ አይደለም። እኔ አሁን እዚህ ጋር እኔም በጣም ነው ያዘንኩት። እንደዛ ሙሉ ለፍታ ሳር ላይ ተጠዳ ሄዳ ብሯ ሲጠፋ እንዴት ነው እኔ ራሱ ቅጥል ነው ያልኩት ስልሽ በቃ ሰው ራሱ ህሊና የለውም እንዴ? ሰው እንደዚህ እየለፋ ከሰው ላይ መቀማት ምን የሚሉት ነው? የእናቷን ብር መቀማት ነግረሻት ነው? አዎ እና ብቻ ከባድ ነው። ለዛ ነው ልንገርሽ ብዬ ነው ላሳወቅሽ ብዬ ነው እንጂ እንድታዝኝ እንድታለቅሽ አይደለም። ሲቀጥል ደግሞ እግዚአብሔር አለ ወይ የተሻለ ነገር ይሰጣታል፣ ከዚህም የተሻለ። ለምን አንድ ነገር ሲጠፋ ለበጎ ነው፣ ስታጮም ለበጎ ነው፣ ስታገኙም ደግሞ በዛው ልክ ነው። ስለዚህ አትዘኝ። አንቺ እንድታዘኝ አይደለም የነገርኩሽ፣ ያለውን ሁኔታ እያስረዳሁሽ ነው እንጂ ደግሞ የጠፋሁት በዛ ሳይሆን ነው። ያው ትንሽ ኮኔክት እየተቋረጠብኝ ነው። ብር ባለ እጄ ላይ ምናምን አልነበረም፣ ካርድም አልገዛውም። በዛ ላይ ደግሞ ቶማስን ማስቸገር አልፈለግኩም። ለዛ ነው እሺ የጠፋሁት እንጂ ሌላ የተለየ ነገር ኖሮ አይደለም። ታውቂዋለሽ፣ መቼም ትረጃለሽ። እዚህ መሆነን አይተነው አይለ ቡርቴ ይገባኛል። እኔ በቃ ምን እንደምልሽ አላውቅም። ሀቢባዬ በጣም ይቅርታ፣ ኔትወርክ ማብራትም ጠፍቶ ስለነበር ነው። ምን ማድረግ እንዳለ ችግር የለውም። ይገባኛል። እኔ በቃ ምን እንደምልሽ አላውቅም። በሞት የሚሻለኝ አሁን ሞቴን እየመረጥኩ ነው። ክርስቶስን ነው የምልሽ። ምን ማድረግ እንዳለብሽ ልንገርሽ ቃልዬ። አውቃለሁ አሞሽም እንትን እንዳልሽ አውቃለሁ። ግን ቃልዬ ምንም ካልፈለግሽ ራሴን አጠፋለሁ ምናምን ከምትይ ቢሆን በሰላም ወደ ሀገርሽ ግቢ። እንዴ እሷ ትበድ ወይስ ትሞት? እንዴ እንደዚህ ስትይ ብሰማሽ ደግሞ ምንድን ነው የምትይው? እንዴ ብቻዋን እያወራች እኮ ነው የምትሄደው በኖርማሉ ሰዓት ማለት ነው። አሁን ላይ አንቺ አሁን እንደዚህ ብትሆኝ ደግሞ ምን ልትሆን ነው? ያንቺ ያምሻል እንዴ? አንቺ ማሰብ ያለብሽ ራሱን እዚህ ጋር እንደምታጠፊ ነው አይደለ? እሷ ያን ለአመት እንፋሎት ተሸክማ ተቃጥላ ያሳደገቻቸውን ማሰብ ደግሞ አለብሽ። ይህንን ደግሞ
እንትን ገቢ አድርገው እንዴ ምን ሆነሽ ነው አንቺ? አሁን ራስሽን ማጥፋት ብቻ ነው ያሰብሽው። እሷስ ያንን ላመሰለች የሚላል ስታሳድግ እናንተ እንትን ስትል ያሁን ላመት ሰልችቷታል። አልሰለቻትም። መሰልቸት ብቻ ሳይሆን ተስፋ እንኳን አልቆረጠችም። አይተሽ የለ ማንም ረዳት እንኳን ባልነበራት ሰዓት ለአንቺ ይህንን አልነግርሽም ቃልዬ እንጂ አላውቅም እንደ ሀሳብሽ ብቻ እኔ የምመክርሽ ራስሽን ጠንክረሽ ወይም ካልሆነ ካልተስማማሽ ወደ ሀገርሽ በሰላም ግቢ። ራስ ማጥፋቱ ምን የሚያመጣው ነገር የለም። በኖርማል ሰዓት እሷም እንዲህ እየተጨነቀች ምን እየሆነች ማየት ነው። አንቺ ደግሞ እንደዚህ አይነት ነገር ስትይ ብትሰማሽ ደግሞ ምን እንደምትል ማሰብ ነው። እንግዲህ ለአንቺ መንገር ተገቢ ነው ብዬ አላስብም። ቃል እናቴ ምንም በቃላ ቃላት የለም። ምን ልበልሽ እኔ አላውቅም። በዚህ ሳይ የደሳሽ ጭንቀት አለ። በአንቺ ቀሳል ያንቺ ያለን ልበል በአንቺ ሳየው አንቺ ጋር ለምንድን ነው አንቺ ጋር ያለው ጭንቀት? በዚህ ጋር የዳሳሽ ጭንቀት አለ፣ በአንቺ ሳየው ደግሞ ያንቺ ጭንቀት አለ የምትለው ያንቺ ምንድን ነው? ያንቺ ችግር አለባት እንዴ? አይደለም። ስሚኝ አቡዬ፣ አንዴ ቡርቴ፣ አንዴ ላውራት። አቡዬ እኔ ልኬልሽ ነበር ባሌ ቡርቴ ነው የጠየቅኩት። እሺ እሺ፣ ይኸውልሽ አቡዬ፣ ስሚኝ አቡ፣ እሷ ዳሳሽ እዚህ ጋር በጣም እየተጨነቀች ነው። ከሄደት ጀምሮ ውስጧ ተረጋግቶ አያውቅም። ምንም አይነት መረጋጋት የለም ውስጧ። ሁሌ ተረበሽኩኝ፣ ቡርቴ ደውላልሻለች ወይ እንደዚህ ሆኗል ብላ ሁሌ የምትጠይቀኝ ጥያቄ ነው። ቃልዬ ደግሞ የምትናገራቸው ንግሮች በጣም ተስፋ ቆርጣለች። በቃ በዚህ ጋር እንዴት ነው ብቻ እኔ ለእኔ ቃላት የለኝም። በጣም በቃላ በጣም ማሬ ቡርቴ ጥያቄ ቃል እዚህ ጋር ያለችው በዚህ ጋር ዳሳሽ ማለት እናቷ ናት። በዚህ ጋር የዳሳሽ ጭንቀት አለ፣ በዚህ ጋር ያንቺ ጭንቀት አለ። ያንቺ ጭንቀት ምንድን ነው አልገባኝም። እኔ ነኝ የኔ ቮይስ ነው አቡዬ፣ ይሄ የኔ ቮይስ ነው፣ የኔ ቮይስ ነው። እየለመንኳት ነበረ ተመለሺ ብዬ እያለቀስኩ እየለመንኳት ነው ይሄ ቮይስ። እሺ ቆይ አንዴ እንስማው። ይቅርታ በቃ በእግዚአብሔር እንደዚህ አትሁኝ እናቴ። ምንም በቃላ ቃላት የለም። ምን ልበልሽ እኔ አላውቅም። በዚህ ሳይ የዳሳሽ ጭንቀት አለ፣ በአንቺ ቀሳል ያንቺ ያለን ልበል። በቃ በእግዚአብሔር እንደዚህ አትሁኝ። ሁሉም ነገር ያልፋል አውቃለሁ፣ ግን አንቺ እንደዚህ ሆነሽ ራስሽን ማጣት የለብሽም። ቃል በእግዚአብሔር በምትወጃት እናትሽ እባክሽን ስልሽ በቃ ቢያንስ ጭንቀት ከጭንቀት ራስሽን አድኝ። ቃል እባክሽን ራስሽን እንዳታጭ በእግዚአብሔር ከምንም በላይ በቃ ራስሽን እንዳትጎጂ። ቃል በዮሐንስ በእናትሽ እናትሽ የምትወጃት የለ በእግዚአብሔር በቃ በምትወጁ አምላክ ይሻለሁ። ራስሽን ምንም ነገር ለማድረግ በእግዚአብሔር ያው በምትወጁ አምላክ በእግዚአብሔር ለምንሻለሁ። እባክሽን ወደ ሌላ ነገር እንዳትገቢ በእናትሽ። ሙሉ ጤነኛ ሆነሽ ብትመጪ ነው የሚሻለው። ቃል ረፊ በእግዚአብሔር ምን ልበልሽ ግራ ገባኝ። ቃል በእግዚአብሔር ሙሉ ጤነኛ ሆነሽ እኔ በቃ ይቅር፣ ሌላው ይቅር። ቃል በእግዚአብሔር ሌላው ይቅር በቃ ሌላ ይቅር። ይህ ቮይስ ላሽላት ነው ቡርቴ። እዚህ ጋር ቀኑን ሰዓት ምንም አያሳይለት የተላከው ይሄ ቮይስ በጣም ተስፋ ቆርጫለሁ፣ አሞኛል ምናምን ስትለኝ በቃ ቃልዬ ካልቻልሽ ወደ ሀገርሽ ተመለሺ በቃ። አይ ቀኑ ማሪ መቼ ነው ያልሻት? ማለት እዚህ ጋር ተስፋ ቆርጫለሁ ምናምን ሳትልሽ ነው አንቺ ይሄን የላክሽው። ቀን የለው ሰዓት የለው። አሁን ከሞተች በኋላስ ቢሆን የተላከው ቮይስ በምን እናውቃለን? ቀኑ ለምን ፈልጌ ነበር መቼ? ይሄማ ስቴፕ አለው እኮ ያው ይኸውልሽ፣ ቮይሱን እያንዳንዱ ስቴፕ አለው። ከእሷ ጋር ያወራሁበት ስቴፕ አለው እኮ እዩ እስኪ ስሚው። እያንዳንዱ ስቴፕ አለው ያወራሁት መልስ አላት እሷም ራሷ። ሙሉ ጤነኛ ሆነሽ ነይ። ሌላ ምንም ነገር የለም። በቃ መልሽ ንገረት። ከጤናሽ በላይ ምንም የለም። ቃል እባክሽን ሌላ ነገር ውስጥ እንዳትገቢ፣ አትጨናነቂ በእግዚአብሔር። ምን ልበልሽ? የዳሳን ጭንቀት አለ በዚህ አንቺ እነዚህ ምንድን ነው የምለው
በቃልሽ ሌላ ነገር እንዳትገቢ ወደ ሀገር መልሽ ቢያት ይቅር እዚህ ከፍለንም ቢሆን እሷን ዕዳ እንከፍላለን። ቃል እባክሽን። የማንን ዕዳ? እዚህም ያው ዳዬ የተበደረችው ዕዳ አለ እሱንም እንከፍላለን ብያታለሁ። እና ሌላ ዕዳስ ምንድን ነው? ከዛ በኋላ ደግሞ የሪካ የነበረ ዕዳ ነው የተናገርኩት ነው። ሌላ የተለየ ነገር ፕሊስ ተራችሁ ሳይደርስ ሌሎቻችሁ ሚዩት ስታበሩ መደማመጥ አንችልም። ሚዩት አታብሩ ትናገሩ። ስማችሁ ሲጠራ ተራችሁ ሲደርስ ነው ሚዩት የምታበሩት። ቴንኪዩ ቡርቴ። ሀቢባዬ ኔትወርክ አስቸግሮን ነው እስካሁን ማብራትም አልነበርም። በጣም ይቅርታ። ችግር የለውም ኢትስ ኦኬ። እና እሱም ዘላለምም መጠየቅ የሚፈልገውን መጠየቅ ይችላል። እሺ እሺ ጥሩ። ቆይ አንዴ እሺ፣ ቮይስ እየሰማን ነው። እሺ አንዴ ታገሰ። እንትን መሀል ላይ ገብቶ ጥያቄ ጭንቅላቴ ላይ አፌ ላይ የነበረውን ጥያቄ አስጠፋብኝ። አቋርጦኝ። ኦ ማይ ጋድ። አዎ ይሄንን ቮይስ የተላላካችሁበትን ቀን አለ ቀን የሚያሳይበት ስክሪንሾት ትልኪልኛለሽ። እሺ ቮይሱን መሀል ላይ ቃል የምታወራው ሌላ ሆኖ አንቺ የምታወሪው ሌላ ስለሆነብኝ ላይክ ጅስ ቀኑን ማየት ፈልጌ ነው። ከቻልሽ ትልኪልኛለሽ ስትወርጂ። እልክልሻለሁ፣ ስክሪንሾት አድርጌ እልክልሻለሁ። ችግር የለውም። ቴንክ ዩ። እሺ እና ቮይሶቹን ስቴፕ አላቸው፣ አዳምጫቸው። እናቴ ምንም ለቡርቴ እንኳን ያደረሳችሁ ሰላም ነው አለው። ዳን ምን አስለቀሰሽ ቡርቴ? አታልቅሽ። ምን ያለቀስኩት ይበቃል። ደግሞ አንቺ ምን ብሎሽ ነው ደግሞ አንቺ የምታለቅሽ? የራስሽ ስቃይ እያለ ድጋሚ በሰው ስቃይ የምታለቅሽ? አታልቅሽ። ፈጣሪ ያለሚያገብ መመለስ ቡርቴ እንዴት ይመለሳል? ያንኑ ነገር እያውቅሽ መመለስ እንጂ አልመለስም። ፈጣሪ ብርታት ሰጥቶኝ የመጣውን ተጋፍጬ እንትን እላለሁ እንጂ መመለስማ የማይታሰብ ብቻ ፈጣሪ ያውቃል። እስኪ እንዴት አላልኩም? ይህ ሁላ መፈጠሩ ነገር እኔ ዳሳሽ እነዚህ ያጽናናታለሁ። አንቺ እና በቀላ ማነው ከጎንሽ ሆኖ የሚያጽናናሽ? ሪካባት ኖሮሽ እንደሚፈጠሩ ቻላቅ ለብስኪ ለፍጆች ቃል እኔ እንጃ አላውቅም። ይህ ይሻላል በአሁኑ ሰዓት ብዬ ማስበው እንጃ እውነት እንዲህ እንዲፈጠር ነበረ። ብቻ አላውቅም። እግዚአብሔር ሁሌ የሚልሽ መልካም ነው። አንቺ በቀል እኔ በሰላም በቀል በጤናሽ ወደ ሀገርሽ ገቢ ነው ፈለጎ ሌላ ደግሞ ሌላው ኃላፊ ነው። እሺ እናቴ ቡርቴ እኔ ግን የሚያልፍ አልመሰለኝም። እኔ እንጃ በጣም ከብዶኛል። አላውቅም ምን እንደምል። በቃ በጣም እኔ እንጃ። መጀመሪያ ተረጋጊ፣ እንደዚህ አትሆኝ። ሲቀጥል ራስሽን ለማረጋጋት መሞከር ነው እና ከባድ ነው አውቃለሁ። ያለሽበት ሁኔታ አሁን እንዳየ ብትሰሙ በጣም የምታዝነው በጣም ማለት ነው። አይደለም እሱ የነሳሰማ ውስጧ እየነገራት ቤት ብትቀይሪ ምናምን እያለሽ እንድተሰምተሻት ከሆነ እና ምን አላውቅም። በዛ ላይ ደግሞ እንጃ ምን ልበልሽ። ምን አልሽ መሰልሽ ባለፈው በቃ እኔ ምን ሆኜ ነው የላኳት ምን እንትን ብዬ ነው ህይወቷን እዚህ ብትኖር ኖሮ ምናምን ብላ በጣም አዝናለች በራሷ ማለት ነው። እና አንቺ ጠንከር ብለሽ ሰርተሽ መመለስ ነው ያለብሽ። ዳግመኛ ወደዛ ህይወት እንዳትገቢ እኔ ምልሽ ማለት ነው። እንደዛ ስልሽ ተመልሽ ሄዳለው ምን እላለው ምናምን የሚባል ነገር እንዳታስብ። አንዴ ጠቅልለሽ ሰርተሽ ነይ በቃ አለቀ። ይቺን 2 ዓመት አንዴ ወጥተሽ ፈለገሽ ወጥቷል አይደለ? ስለዚህ ሰርተሽ መመለስ ነው ያለብሽ። ቃሌ አትዘኝ። እግዚአብሔር ደግሞ ስትመለሽ ሁሉም ነገር ይስተካከላል። ሁሉም ነገር ለበጎ ነው። አትዘኝ ቃሌ። እሺ እናቴ። ሲቀጥል ከእግዚአብሔር የበለጠ ነገር የለም። ታውቂያለሽ ያኔ ምነው ብር አግኝተን በወጣን ምናምን ብዙ ነገር እንመኛል ነበረ። ሲሆን ደግሞ ያው ይከብደናል ታውቂያለሽ። እግዚአብሔር ደግሞ ጸሎት እያደረግሽ ጠዋት ማታ መጽሐፍ ቅዱስሽን እያነበብሽ በቃ ጸሎት አድርገሽ መተኛት ነው ያለብሽ እንጂ እንደዚህ አትጨናነቂሽ እናቴ። እግዚአብሔር ደግሞ ቀለል ያለውን ቤተሰብ ፋሚሊ ስትሽ ደህናውን በቃ እኔ መመኝልሽ አንቺ ዋናው ጤነኛ ሆነሽ ሰርተሽ እንድትመለሽ ነው። ክፉ እንዲነካሽ አልፈልግም። ቃል እንድታዝኝም አልፈልግም። እሺ እናቴ። ሲቀጥል ደግሞ እግዚአብሔር ንጹህ ልብ ያላቸው ጥሩ
የሚሉ ሰዎችን ያጋጥምሽ። እኔ ጸሎቴ እሱ ብቻ ነው፣ ሌላ አይደለም። ነፃነትሽን አግኝተሽ የምትኖሪበት እግዚአብሔር ይስጥሽ። የእውነቴን ነው የምልሽ፣ ከልቤ ነው። እሺ እናቴ፣ እግዚአብሔር ያውቃል። ደግሞ እሱ እኮ ነገ ሌላ ቀን ነው ያዘጋጀው ነገር ይኖራል። አትዘኝ እናቴ። ማው እውነት ነው ቡርቴ፣ ግን በጣም ከባድ ነው። እኔ እንጃ ማለትም እንዲህ ስታወሩ ቀላል ነው፣ በጣም የሚከብደው ሆነሽ ስትገኝ ነው እዛ ቦታ ላይ ማለት ነው። ያልነገርኩሽ ሰላም ስትለኝ አወራኋት እንጂ ለእሷ ለማንም አላወራሁም ነበር። መቼ ዕለት አለ እዚህ የእነሱ አዲስ ዓመት ጊዜ ጀኗቸው አልፎ የእነሱ አዲስ ዓመት ጊዜ ስራ ተገኘ ተብሎ አሁን ከወጣሁ ከሴትዮዋ ጋር ይካፈሉ ማለት ነው። 2 ልጆች ያላት አስተማሪ ናት። ጠዋት ወጥተው ማታ ነው የሚገቡት ማለት። ከዛ ኦኬ እንደዛ ከሆነ በቃ አሪፍ ነው ምናምን ተብሎ ያው $200 ግን አይደለም ማለትም ያው አሁን ስለተባለ አዲስ ስትመጪ ያችኛዋ ሴትዮዋ መጀመሪያ ያው ሪካጠሩ መስላት $200 ከፍላለች ደስ ብሏት ነበረ። ግን ያው አጋጣሚ ጥሩ አልሆነችም እንጂ ለአዲስ ሰው ሊከፈል አዲስ ስትመጪ 150 ነው። ግን እሷ በቃ ሪካ እንትን ብላ ምናምን በ175 እንዲከፈለኝ አድርጋ ሂጄ ከዛ በቃ ምን እንደምልሽ አላውቅም። እነሱ ያሉት የነበረው 2 ልጅ አለን ሴትዮዋ አስተማሪ እንደሆነች እና ማታ ጠዋትና ማታ እንደሚገባው ነበር። ከዛ እንጂ ሳዩ ቤታቸው በጣም ትልቅ ነው። በጣም ሴትዮዋ ቀስ በቀስ ልጆቹ ነካ ሲወጡ ሲታዩ 4 ናቸው ማለት ነው። ከዛ የሄድኩት ሮብ ነው ምናምን ነገር እንጂ የዛሬ ሳምንት ከዛ እየነገርሽ ገቡ ምናምን ታዋቂው የዛን የሄድኩ ሳትጀምሩ በቃ ስራ ጀመርኩ። መስራት ሰራሁ ምናምን ያው አዲስ ዓመት ስለነበር እዚህ ራሱ ተግሪካ በጣም ብዙ ስራ ነበራል ማለት ነው። ግን በቃ አጋጣሚ ስራው ስለተገኘ ያው ምንም ማድረግ አልችልም። እኔ ሰዓት ቁጭ ብዬ ያው እሷንም ሳላግዛት ስራ ስለሆነ ተነስቼ እሷንም ጥዬ ሪካሽነች መጥተው ሰውየው መኪና መሰለኝ ምናምን ከዛ በቃ ከኩሳት ጀምሮ እንትን አልኩኝ ስራ መስራት ጀመርኩ። ማታ ወደ 6 ሰዓት ነው ምናምን የተኛሁት። ከዛ በነገታው ሪካ ደውላ ቤት ነው ምናምን ሪካ ያላችሁት እናንተ ቆይ 2 ልጅ አልነበረ ወይ ጋር ያልሽው መፍታ ግን እዚህ ስመጣ ሴትዮዋ ያላት